በባህር ዳርና በጎንደር ያደረግናቸው የሥራ ምልከታዎች ከዚህ በፊት የጀመርናቸውን ስራዎች ለማጠናከር ነው። ከዚህ በፊት ሁላችሁም እንደምታውቁት በባህር ዳርም በጎንደርም ከተሞች የኮሪደር ልማት የጀመርናቸው ስራዎች አሉ። ከኮሪደር ልማቱ ጋር ተያይዘው ደግሞ ሌሎች ትላልቅ ኢንቨስትመንቶችም አሉ እና እነሱን አይቶ የሚጎላቸውን ነገር አጠናክሮ ለመቀጠል ነው የነበረው እንድምታ። ከባህር ዳር ብንጀምር ባህር ዳር ያው በኮሪደር ልማቱ ጣናን የመግለጥ ስራ የመጀመሪያው ምዕራፍ በጣም በስኬት የተጠናቀቀ ነው ብለን መውሰድ እንችላለን። ከዚህ በፊት ሰው በባህር ዳር ከተሞች ወይም በባህር ዳር መንገዶች ላይ ወክ እያደረገ ምንም አይነት ጣናን የማየት እድል አልነበረውም። አሁን ግን ከየትኛውም ቦታ ሆኖ ጣናን መመልከት እንዲችል አድርገናል። ያው ባህር ዳር እንግዲህ የተወሰኑ ወራቶች ሞቅ የሚል የአየር ንብረት ያላት ከተማ ስለሆነች ጣና መገለጡ ከውበቱም በተጨማሪ ከተማዋ ትንሽ የአየር ሁኔታዋ ቀየር እንዲል ቬንቲሌትድ እንድትሆን ያደረገ ነው እና አየር ከየትኛውም አቅጣጫ ወደ ከተማው እንዲነፍስ ከትልቁ የጣና ሐይቅ ማድረግ የቻለ ስራን የተሰራ በመጀመሪያው ምዕራፍ። አሁን የተጀመረው ሙሉ በሙሉ በተለይ ዋናውን መንገድ ግራና ቀኝ ኮሪደሩ አባይ ማዶም ጨምሮ ማለት ነው ይሄ እንዲጠናቀቅ የማድረግ ስራ ተጀምሯል። በጣም በሰፊው የተጀመረ ስራ ነው። ከዚህም ባሻገር ደግሞ ከአልማ ዋተር ፍሮንት ያለውን መንገድ የመክፈት እና የኮሪደር ስራውን የማጠናቀቅ ስራ ተሰርቷል። የሳይክል ሌኑም የአስፓልት ስራውም ተጠናቋል። ወኮዩም ተጠናቋል። እዚያ አካባቢ ያልተጠናቀቀውና የተጀመረው ነገር ግን ግራና ቀኝ የገበያ ማዕከሎችን የመገንባት ስራ ነው። ሱቆችን የመገንባት ስራ በተመሳሳይ ዲዛይን በተመሳሳይ ውበት ያላቸው ሱቆችን ግራና ቀኝ የመስራትና ዞኖችንም ከልሎ የተወሰነው የባህል ልብስ መሻጫዎች እንዲሆን የተወሰነው ቅርጻ ቅርጽ መሻጫ እና የተለያዩ ስራዎች እንዲሰራበት የማድረግ ስራ ተሰርቷል። ያ ተጀምሯል። በግል የተሰጣቸው ወይም ደግሞ የግል ቦታቸውና ይዞታቸው የሆኑ ሰዎች በፍጥነት እየሰሩ እንደሆነ አይተናል። አንዳንዶች እንደውም ወደ ማጠናቀቅና በሳምንት ውስጥ ወደ ስራ የሚገቡበት ሁኔታ እንዳለ አይተናል። የቀበሌና የመንግስት ቦታዎችን ደግሞ እነሱን የማጫረት እና ሰዎች እዚያ ላይ ተጫርተው በጨረታ አሸንፈው እንዲሰሩ የማድረግ ሂደቱ ትንሽ አዘግይቶታል። ግን እሱም ቢሆን አብዛኛው የተጀመረበት ሁኔታ እንዳለ አይተናል። እነዚህ ነገሮች እንግዲህ የስራ እድል የሚፈጥሩ ናቸው። ለከተማ ውበትም የሚስቡ ናቸው። ቱሪስቶች መጣው የት አካባቢ ሄደን ምን ገዝተን እንሂድ የሚል የሚቸገሩበት አይደለም እና እነዚህን የሚያሟሉ ስራዎች ናቸው። በሌላ በኩል ከጊዮርጊስ ወደ ፓፒረስ ስንሄድ ያለው በተመለከተም እንግዲህ መንግስት ብቻ ሳይሆን የግል ባለሀብቱም ማህበረሰቡም በዚህ በኮሪደር ልማት ላይ ትልቅ አስተዋጽኦ እያደረገ ነው። በርካታ ቤቶች ፈርሰዋል። ባህር ዳር እንዳያችሁት ከኤርፖርት ስንሄድ ያለውም ገጠር መንገድ ከዲፖ ገጠር መንገድ አሁን በአዲስ የተጀመረ አለ። እስከ ዲፖ ያለው እየተጠናቀቀ ያለ የኮሪደር ልማት አለ። ስለዚህ ሙሉን የመጨረስ ስራ ነውና ከዚያ አካባቢ ከይዞታቸው የተነሱ ማህበረሰቦች ምንም አይነት ቅሬታ እስካሁን የሰማነው ነገር የለም። ስለዚህ ህዝቡ ከተማው እንዲለማ ትልቅ ፍላጎት እንዳለው የሚያሳይ ነው። ስለዚህ ከጊዮርጊስ ወደ ፓፒረስ ያለው የሚሰራው በራሱ በንግዱ ማህበረሰብ ነው። የከተማ ገጽታ በጣም የሚያበላሹ ሱቆችን የመቀየር ስራ ሁሉም ከተሞች ላይ እየተሰራ ነው። ስለዚህ በዚያ መደዳ ያለው የሱቆች ግንባታ ከተጠናቀቀ በኋላ ወደ ወኮይ ንጣፍ ወይም ደግሞ ወደ እግረኛ ንጣፍ ለመሄድ እና የሳይክል ሌኑን ለመስራት የተደረገ ነገር ነው። የመሃል አካፋዩ ነጻ ሲሆን መንገዱ በጣም ሰፍቷል። እሱም ጥሩ እየሄደ ያለ ስራ ነው። እንግዲህ ባህር ዳር ያየናቸው ሌላው ስቴዲየሙን በተመለከተ ነው። ስቴዲየሙ ትልቅ ስፖርት ዘርፉን ለማሳደግ የሀገራችን እግር ኳስ ከፍ እንዲል ከትናንሽ ስቴዲየሞች ጨምሮ እስከ ትላልቅ ስቴዲየሞች ግንባታ በጠቅላይ ሚኒስትሩ ኢኒሼቲቭም በአዲስ አበባ በሌሎችም የተገነቡ በጣም በርካታ ስቴዲየሞች አሉ። ወጣቶች ህዝቡ የስፖርት ፍላጎት አለው። በተለይ ከአትሌቲክሱ ቀጥሎ እግር ኳስ ላይ ትልቅ ፍላጎት አለ። የእንግሊዝ ፕሪሚየር ሊግ በጣም የሚከታተል ህዝብ ነው ያለው። ስለዚህ ብሔራዊ ቡድኑ እንዲጠናከር ይፈልጋል፣ ውጤት ይፈልጋል። መንግስትም የአፍሪካ ዋንጫን ለማዘጋጀት እቅድ አለው፣ ኦፊሻሊ ጠይቋል። ያው የአፍሪካ ዋንጫ እናዘጋጃለን ብለን እናስባለን። ስለዚህ ለዚያም ከታጩ ስቴዲየሞች ውስጥ አንዱ የባህር ዳር ስቴዲየም ነው። እንግዲህ ባህር ዳርን ለቱሪስት ሳቢ እንድትሆን ለማድረግ አመቱን ሙሉ መጫወት የሚያስችል የአየር ንብረት ያላት ናት ባህር ዳር። ስለዚህ የአውሮፓ ሀገሮች
በረዶ በሚሆን ሰዓት ደግሞ እኛ ላይ ጥሩ የአየር ንብረት ስላለ ትላልቅ ክለቦችንም ወደዚህ ለመሳብ የሚያስችል ትልቅ ስቴዲየም የተገነባበት ነው። እንግዲህ 3 የመጫወቻ ትላልቅ ሜዳዎች አሉ እንዳያችኋቸው። እነሱ በጥሩ ሁኔታ እየሄዱ ነው። በዚህ አመት ይጠናቀቃል ሙሉ በሙሉ ብለን እናስባለን። ከሼዱ ወይም ደግሞ ከጥላው በስተቀር ሌላው ነገር ይጠናቀቃል። የሳሩና የሌሎች አንዳንድ ከግንባታ ጋር የተያያዙ በመሃል ኮንትራክቹዋል ወይም ደግሞ የኮንትራቱ እንደዚህ መራዘም ተከትሎ የተፈጠሩ ችግሮች ነበሩ። እነሱን ከሜድሮክ ኢንቨስትመንት ግሩፕ ጋር ሆነን ያው ራሱ ሜድሮክ ስለሆነ እየገነባ ያለው ስቴዲየሙን ችግሮችን ፈተናል። በዚህ አጋጣሚ እናቶ ጀማልንም ማመስገን እፈልጋለሁ። እነሱም በርካታ ገንዘብ አወጣዋል። የክልሉ መንግስትም እንደዛው ኢንቨስት አድርጓል። ስለዚህ ቀሪ ስራዎች በፍጥነት እየተጠናቀቁ መሆኑን አይተናል። ከነዚህ በተጨማሪ ደግሞ እዚያው ስቴዲየሙ ቅጥር ግቢ ውስጥ በአቶ በላይነህ ክንዴ በቢኬጂ የተገነቡ የመጫወቻ ሜዳዎች አሉ፣ ለወጣቶች ለልጆች የሚሆኑ እነሱም ጥሩ ሆነው ተጠናቀዋል። እንግዲህ እዚያ አካባቢ ያለው ነገር የስፖርቱን ለማነቃቃት እና ቱሪስት ለመሳብ የሚያስችል ጥሩ ነገር እንዳለ አይተናል። በሌላ በኩል ደግሞ ቱሪስት ስናስብ ሆቴሎችን መገንባት ያስፈልጋል። የማሪና እንግዲህ እንዳያችሁት ጊዮን ላይ የተገነባው ሆቴል በጣም ጥሩ ደረጃ ላይ ነው ያለ። ፋሲካን ተከትሎ ይመረቃል። እሱም አንድ የቱሪስት ስታንዳርዱን የጠበቀ ማረፊያ ነው። ከዚያም በላይ ደግሞ እነዚህ የጣና ላይ የተገነቡ የውሃ መጫወቻዎችና ሌሎች ጉዳዮች ደግሞ ቱሪስቱንም ለመሳብ ለመዝናኛ የሚሆኑ ጉዳዮች ናቸው። እንግዲህ ጎርጎራን ጨምሮ ባለሀብቱ እንዲያስተዳድር ተፈቅዶለታል። ስለዚህ ሁለቱን አስተሳስሮ የገዛቸው ጀልባዎች አሉ፣ ሌሎች አሉ። እነዚህ ነገሮች ስናይ የባህር ዳርን ከተማ እድገት የሚያፋጥኑ ናቸው። ሌሎች እየተገነቡ ያሉ መንገዶች፣ አዲሱ ድልድይ፣ መብራቱ፣ ምኑ እነዚህ እየተሳለጡ ነው። እነዚህ ሁሉ ሲገጣጠሙ የባህር ዳር ከተማን እድገት አንድ ደረጃ ከፍ ያደርገዋል ብለን እናስባለን። ባህር ዳር ካየናቸው ከዚህ በፊት እነዚህን መስራት አለባችሁ ብለን ኮሜንት ካረግናቸው ውስጥ ወደ ቢዝነስ የመቀየር እነዚህ ባዶ ቦታዎችን ወደ ህፃናት መጫወቻና ወደ ሌሎች የመቀየር ስራ፣ እነዚህ ትኩስ ምግቦችን የመሸጥ ሻይ ቡናዎችን የመሸጥ እንዲህ አይነት ነገሮች መጠናከር አለባቸው ብለን ነበር። እነሱ ላይ የጀመሩት ነገር በጣም አበረታች ነው። ዘግየት ብሎ ቢጀመርም ግን አሁን ደግሞ ያለበት ነገር በጣም ጥሩ ነው። ህብረተሰቡ ሲዝናና ምን ሲል አይተነዋል። በተለይ እሁድ ከሰዓት ላይ ማታ ከስራ አሁን እኛ እንደ ብልጽግና ስራ ሰዓት የምንለው 24 ሰዓቱን እና 7 ቀናትን ነው በሳምንት። ሁሉም ጊዜ የስራ ሰዓት ነው። ነገር ግን ስራ ደግሞ ሁሉ ጊዜ አንድ ሰው 24/7 ሊሰራ አይችልም። በሽፍት ነው ስራ የሚሰራው። ስለዚህ ከሽፍት ውጭ የሆነው ሰው ማታ በዚያ ወክ እያደረገ እየተዝናና አይተናል። እነዚህ በጣም ጥሩ ነገሮች ናቸው። ያልተጠናቀቁ ቦታዎችና መንገዶች ላይ ደግሞ ህብረተሰቡ ለጉዞም የማይመች ሁኔታ እያለ ራሱ ግን ምንም አይነት ቅሬታ አይሰማም፣ ይሰራልኛል ከሚል ተስፋና ከሚል ፍላጎት መንግስት ያጠናቅቀዋል ከሚል ፍላጎት ብዙም አላየንም እና ባህር ዳር እነዚህ ነገሮች አይተናል። በጣም የሚጠናከሩ ናቸው። ከዚያም ባለፈ የመጨረሻ ያየነው የአጠቃላይ አዲሱን ተርሚናል ነው። ይሄ ተርሚናል እንግዲህ አዲስ አበባ ብቻ ሳይሆን ሌሎች ከፍ ያሉ ከተሞችም የኢንተርናሽናል ፍላይት መጀመር አለበት የሚል የመንግስት እቅድ አለ። ስለዚህ ይህን ሊያሳልጥ የሚችል ተርሚናል ነው የተሰራ። ይሄንን እንግዲህ ወደ ሌሎችም ትላልቅ ከተሞች መስፋት የሚችል ዲዛይን ነው እንዳየነው በጣም አሪፍ ነው። እሱም በቅርብ ተጠናቆ አገልግሎት ይሰጣል ብለን እናስባለን። እነዚህን ስናይ ባህር ዳርን ከፍ ለማድረግ ለማሳደግ የሚያስችል ስራ በመንግስትም በህዝቡም እና በግል ባለሀብቱም ትብብር እየተሰራ እንደሆነ ነው። ይሄ ተጠናክሮ መቀጠል አለበት ብለን እናስባለን። በሌላ በኩል ጎንደር ያው ባለፈው የጥምቀትን መተን ነበር። ብዙ ትላልቅ ስራዎች ተሰርተዋል። ጎንደር ከአጼ ፋሲል ቤተ መንግስት ጀምሮ ፒያሳና ሌሎች የኮሪደር ስራዎች ተሰርተዋል። ጎንደር ላይ የሚቀሩ የነበሩ ስራዎች ወደ ገበያው አካባቢ የማልማት እንዲሁም ደግሞ በፊት በተለምዶ አብዮት አደባባይ የሚባለው አካባቢም ያለማ ስለነበረ ከጥምቀተ ባህሩ ጋር ተያይዞ ቱሪስቶች ሲመጡ በሆነች አካባቢ ብቻ ገብተው ጥምቀተ ባህሩ አካባቢ ብቻ አይተው የሚሄዱበት እንጂ ዙሪያውን የለማ ነገር ስላልነበር ሌሎች እንቅስቃሴዎች አልነበሩበትም እና እሱን እናልማ ብለን በጀመርነው መሰረት በጣም በጥሩ ሁኔታ እየሄደ ነው።
እዚያ ጥምቀተ ባህሩ አካባቢ ወይም ደግሞ በተለምዶ አብዮት አደባባይ የሚባለው አካባቢ ያየነው ነገር በጣም የሚገርም ነው። እንደገና እንደ አዲስ ፈርሶ እየተሰራ ነው አደባባዩ። ፈርሶ መሰራት ብቻ ሳይሆን ሬስቶራንቶች፣ እነዚህ የትኩስ ነገር መሻጫዎች፣ የሻይ ቡና መባያዎች፣ ካፌዎች ምኖች እየተሰሩለት ነው። አብሮ የህዝብ ፐብሊኩ ዚያ በርካታ ሰው ሊሰበሰብ ስለሚችል የሱ መጠቀሚያ ቶይሌቶችና እንደዚህ እየተገነባ ነው። ከዚያም ባለፈ ደግሞ የጥምቀት የሚመጣ ማህበረሰብ ወይም ሌላ ጊዜ የሚመጡ በየትኛውም ጊዜ የሚመጣ ቱሪስት እዚያ አካባቢ ያለው ነገር በደንብ መገንባት ብቻ ሳይሆን የሆነ ነገር ገዝቶ እንዲሄድ ደግሞ የገበያ ሱቆችም እየተገነቡ እንደሆነ አይተናል። ከዚያም ባለፈ የስፖርት ማዘውተሪያዎች፣ የተለያዩ ታሪካዊ ቅርሶችን እንደገና የማደስ ስራዎችም እየተሰሩ ነው። 450 ሜትር አካባቢ የሚሆን የመሮጫ ትራክም እዚያ አካባቢ ተሰርቷል። እና እነዚህ ነገሮች የጎንደር ከተማን የቱሪስት ማዕከል ናት። በፊትም ታሪካዊና ከስርዓተ መንግስት ጋር በተለይ ብዙ ነገሮች ያሉባት ከተማ ስለሆነች ይሄን ለማጠናከር የሚያስችል ስራ እዚያ አካባቢ የተሰራ ነው። በሌላ በኩል አራዳ ብለን በፊት የምናቀው ገበያ በጣም ጭቃ ቤቶች የነበሩበት ሰፈሩን በዚያ አካባቢ ለመሄድ ብዙም የሚያበረታታ ያልነበረ ሰፈር ነው። እሱ ከ250 ነው 80 አካባቢ በላይ ሱቆች እንደገና እንደ አዲስ ነው የታደሱት። ከዚያም ባለፈ ደግሞ ሱቆች ላይ ብዙ ጊዜ የተለመደው ይሄ በትላልቅ የብረት ሸዶች የመዝጋት ነበር። እሱን የመክፈት በምንድነው በመስታወት የመስራት እና ሳቢ እንዲሆኑ የፋሳድ ላይቶችን የመስራት ነገር በጣም ጽድት ያለ የገበያ ማዕከል አካባቢ እንዲሆን ተደርጓል። መብራቶችም ጥሩ ነበሩ። ማታ በዚያ ድራይቭ አድርገን አልፈናል። ይህም በጣም ጥሩ ነው። በተጨማሪ ደግሞ እነዚህ የስፖርት ማዘውተሪያዎች የቴኒስ፣ የግራውንድ ቴኒስ፣ የቅርጫት ኳስ፣ የእግር ኳስ እነዚህም እንደዚያው ተሰርተዋል እና እነዚህ ሲጠናቀቁ የጎንደርን ቱሪስት የመሳብ አቅም በከፍተኛ ሁኔታ ሊጨምሩ የሚችሉ ናቸው። በሌላ በኩል ከዚህ በፊት ከነበረው ኮሪደር ልማቱ ትንሽ ይሄ የግሪነሪ ላይ ይቀራቸዋል ብለን የሰጠናቸው ነገር ነበር። አሁን በጣም ጥሩ እንክብካቤ ነው የተደረገለት። ሳሩም የተተከሉም ጸድቀዋል። ከኤርፖርት ጀምረን ስንመጣ ያየነው ነገር ከበፊቱ በጣም የተሻለ ነው። ባህር ዳር እንደዚህ አይነት ችግር አይገጥማቸውም። የውሃ የምናምን ችግርም ብዙ ስለሌለ ጎንደር ግን እነዚህ ሳሩ የመድረቅ የተተከሉ ነገሮች የመድረቅ ሁኔታ ስለነበር እሱ ባለፈው ኮሜንት ያደረግናቸውን አስተካክለው በጣም ጥሩ ሁኔታ እየሰሩ እንደሆነ አይተናል። በሌላ በኩል ጎንደር ያየነው የገጠር ኮሪደር በተመለከተ ነው። እንግዲህ የገጠር ኮሪደር በክቡር ጠቅላይ ሚኒስትሩ ኢኒሼቲቭ የተጀመረ ነው። ከተሞች ብቻ ሳይሆን ገጠሮችም ኮሪደር ያስፈልጋቸዋል በሚል የተጀመረ ስራ ነው። ደቡብ ማዕከላዊ ኢትዮጵያ አካባቢ በተወሰኑ ዞኖች የተጀመረ ነበር በመንግስት እንደ ሞዴል የሚሆኑ ቤቶች የመገንባት። ስለዚህ ሁሉም ክልል እነሱን አይቶ መስራት አለበት በተባለው መሰረት የጎንደር ከተማ አስተዳደር የገጠር ኮሪደር ስራ ጀምሯል። ትናንትና አስመርቀን አርሶ አደሮችም ገብተዋል። እንግዲህ የገጠር ኮሪደር ዋናው አስፈላጊነቱ አርሶ አደሩ ዘመናዊ ኑሮ እንዲኖር ነው። አርሶ አደሮችና ከብት አንድ ላይ የሚኖሩበት የመብራት ችግር፣ የውሃ ችግር እና እንዲሁም ደግሞ ከብቶችን ዝም ብሎ በልቅ ግጦሽ ዝም ብሎ ያገኛችሁትን በልታችሁ ኑሩ የሚባል ሳይሆን ራሳቸው ከብቶችም ጤንነታቸው ተጠብቆ ሕክምና አግኝተው አንድ አካባቢ ሆነው ሰው ይጠብቃቸው ተብሎ ሳይመደብላቸው እዛው ያሉበት ቦታ ላይ ሆነው የሚያስፈልገውን ነገር ማድረግ ነው። በሌላ በኩል ደግሞ የጓሮ አትክልቶች እነዚህ የሌማት ትሩፋት የምንላቸው ኢኒሼቲቮች ዶሮ ማርባት፣ ወተት ለአርሶ አደሩ የሚያስፈልጉ ለምግቡም ለኑሮም የሚያስፈልጉ ነገሮችን በአንድ አካባቢ ሆኖ ሰፋ ያለ ቤት መብራት ያለው ውሃ ያለው ቶይሌቶች የተሰናዱበት እና ሌሎች የከተማ ኑሮን ወደ ገጠር የመውሰድ ስራ ነውና ይሄም በጣም በጥሩ ሁኔታ በሚያስደስት ሁኔታ መጠናቀቁን አይተናል። የመጀመሪያው ያን አይቶ ደግሞ አርሶ አደሩም መስራት እንደሚችል ከአርሶ አደሮች አቀባበል እና ከፍላጎታቸውና እንዲህ መሆን አለበት የአርሶ አደር ኑሮ የሚለው እነሱም በጣም እንደተገረሙ አይተናል እና እነዚህን ማየታችን ትልቁ ነገር በጎንደርም በባህር ዳርም እንዲሁም በሌሎች የክልሉ ከተሞች የኮሪደር ልማት የህብረተሰቡን የኑሮ ደረጃ የኑሮ ዘዬ የቀየረ ከዚያም በላይ ደግሞ ሀብታም ደሃ የሚል ነገር አይደለም። ኮሪደሩ ይሄ ሀብታም ይሄድበት ይሄ ደሃ ይሄድበት የምንለው አይደለም። አስፋልት ከሆነ መኪና ያለው ሊነዳበት ይችላል። የእግረኛ መንገድ ግን ሁሉም ሰው የሚጓዝበት ነውና ይሄ ማህበረሰቡን በጣም የሚጠቅም ከተሞችን ገጽታቸውን የቀየረ እና የኑሮ ዘዬ የቀየረ ስለሆነ
በሁለቱም ከተሞች ያየናቸው ስራዎች በጣም ጥሩ ናቸው። በሌላ በኩል ያየነው የመገጭ ግድብ ነው። እንግዲህ መገጭ ግድብ 2001 የተጀመረ ነው። በጣም ረጅም ጊዜ የፈጀ ነው። ይሄ ግድብ